ሰላም ሰላም እንዴት ናችሁ? ይህ የተወዶት አካዳሚ ዩቲዩብ ቻናል ነው። እንኳን ወደ ቻናላችሁ በሰላም መጣችሁ። የዛሬ ትምህርታችን ርዕስ የሚሆነው ከባለፈው የቀጠለ ነው። ክሮስ ላግድ አውቶ ሪግሬሲቭ ስትራክቸር ኢኩዌሽን ሞዴሊንግ የሚለውን በስታታ ሶፍትዌር አሳያችኋለሁ፣ ፕራክቲስ ማለት ነው። ተከታተሉኝ። አዝ ዩዥዋል ስታታ ሶፍትዌራችን እንከፍታለን። ኦኬ፣ እዛ ስታቲስቲክስ እንገባለን። እዛ ስትራክቸር ኢኩዌሽን ሞዴሊንግ፣ እዛ ሞዴል ቢልዲንግ ኤንድ ኤስቲሜሽን የሚል እንነካለን። ኦኬ፣ አዝ ዩዥዋል አጀስት እናደርጋለን መስሪያ ክልላችን። ኦኬ፣ ኦኬ፣ እዛ ይሄን ፐርሰንቱን እንቀንሰው ስኩዌሮቹ እንትን እንዲልን። አሁን አላማችን የዛሬ አላማችን ምንድነው? ክሮስ ላግድ አውቶ ሪግሬሲቭ በስታታ እንዴት ይሰራል የሚለውን ነው ማሳያችሁ። ባለፈው ቲዎሪውን አይተናል። ምክንያቱም ከእያንዳንዱ ፕራክቲስ በፊት ቲዎሪ ስለሚቀድም ነው ቲዎሪ ቪዲዮ የምሰራው። ስለዚህ ከዚህ ፕራክቲስ በፊት አንድ ቪዲዮ ሰርቼላችኋለሁ። ያ ቪዲዮ ምንድነው ስለምን ነው የሚያወራው? ስለ ክሮስ ላግድ አውቶ ሪግሬሲቭ ስትራክቸር ኢኩዌሽን ሞዴሊንግ ብዙ አውርተናል፣ ቲዎሬቲካሊ ማለት ነው። አሁን ደግሞ በፕራክቲስ ምን ይመስላል የሚለውን ለማየት የራሴን ሪሰርች ዳታ አዘጋጅቼላችኋለሁ። በዚህ ዳታ መሰረት ሪሊ እንደ ሪል አውት መጠቀም አይቻልም። ምክንያቱም እኔ ነኝ ማኒፑሌት አድርጌ ዳታውን ያዘጋጀሁት እና ለዚህ ፐርፐስ ተብሎ የተዘጋጀ ነው። ስለዚህ ስሩ ታይም የምንለካቸው ወይም ሎንጊቲዩድናል ዳታ ነው ብለን ብናስብና አውትካሙ ምን ከአንዱ ኢንዲፔንደንት ቫሪያብል ከአንዱ ኢንዲፔንደንት ቫሪያብል ጋር ያለውን አሶሲዬሽን ስሩ ታይም ምን ይመስላል የሚለውን ባለፈው ሶስት አይነት ኮሪሌሽን አይተናል። ምን አይተናል? ክሮስ ላግድ ኮኤፊሽንት አይተናል፣ ክሮስ ላግድ ኮሪሌሽን አይተናል፣ አውቶ ሪግሬሲቭ አይተናል እና ሲንክሮነስ የሚሉ ሶስት ኮሪሌሽን አይተናል። እነሱ በፕራክቲስ ምን ይመስላሉ የሚሉትን ነው ማሳያችሁ። ለዛሬ ውስጥ ፕራክቲሳችን ሁለት ቫሪያብሎችን ነው ለካና ሁለት ቫሪያብሎች ዲፕሬሽን እና ፐርሲቪል ስቲግማስ 3 ታይምስ ብንለካቸው ብለን ያዘጋጀው ለዳታ ሴት አለ። በዛ መሰረት እናያለን ማለት ነው። ስለዚህ ቪዥዋል ኦኬ እንዲታየን ሰፋ ማድረግ እንችላለን። ይሄን አራውንድ ኦኬ 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 እነዚህ እንዳቸው ሜጀርድ ባለፈው እንዳየ ነው ምልክታቸው ይለያያል። እነዚህ ሜጀርድ የሆኑ ቫሪያብል የሚወከሉበት ናቸው። ስኩዌር ስለሆነ ወይ ስኩዌር ወይም ደግሞ ሬክታንግል ከሆነ ምንድነው አለ ባለፈው ማኒፌስት ቫሪያብል ነው ሜጀርድ ቫሪያብል የሚወከልበት ነው። ስለኛ ሜጀርድ የሆኑ ቫሪያብል ስላለን ይሄን እንጠቀማለን ማለት ነው። ስለዚህ ከዚህ ላይ ቫሪያብሎችን ማስገባት እንችላለን። ይሄን ነክተን ከዚህ ውስጥ ገብተን ማውጣት እንችላለን። የዞር በዚህ አሊያ ደግሞ ተፈልገን ከዛው ላይ እዚህ ላይ ገብተን ቫሪያብሎችን መምረጥ እንችላለን። ይሄን ካልፈለግን ደግሞ እዚህ ላይ መጻፍ እንችላለን። ይባል ለምሳሌ ዲፕ ዋን የሚል ቫሪያብል አለና አታይም ዋን የተለካ ዲፕሬሽን እንደማለት ነው። ይሄን ማስገባት እንችላለን። በዚህ ማስገባት ካልፈለግን ግን ይሄን እንነካና እዚህ ላይ እንገባለን። መጨረሻ ላይ ያለንን ቫሪያብል እዚህ ላይ ሰሌክት ማድረግ እንችላለን ማለት ነው። ኦኬ where it is here it is ይሄን ማስገባት እንችላለን ማለት ነው። ይሄን ካልፈለግን ደግሞ ምን ማድረግ እንችላለን? እዚህ ውስጥ ገብተን መምረጥ እንችላለን። ከዚህ ላይ ገብተን ቀጥታ መምረጥ እንችላለን ማለት ነው እንደፈለግን። ስለዚህ እዚህ ላይ በዚህ ምርጫ ላሳያችሁ። ኦኬ ዲቱ ይሄን ደግሞ እዚህ ላይ ደግሞ ጽፌ ላሳያችሁ። ዲፕ 3 እንደፈለግን መጻፍ እንችላለን። ኦኬ ይሄ ፐርሲቪል ስቲግማ ኦኬ እዚያው ላይ ገብተን መምረጥ እንችላለን። ዋን ኦኬ
እዚህ ላይ እንገባለን። እዚህ ቪዥዋል ቶን እንመጣለን። እዚህ ላይ መጻፍ እንችላለን። ለምሳሌ PSS 3 ብዬ ብጽፍ እዚህ ላይ ያመጣልኛል። ኦኬ ስለዚህ የዛሬ ዓላማችን ምንድን ነው? አሁን ዲፕሬሽን የተባለ ላተንት ቫሪያብል ነው። ብዙ ይሄን ወደ ኮንቲኒየስ ቀይረን አመጣሁት ነው። ዲፕሬሽን የተባለ ቫሪያብል አለና ይሄን ዲፕሬሽን የተባለ ቫሪያብል አታይሟን ለክተነዋል። እንደገና ይሄን ቫሪያብል ሳይቀየር ዲፕሬሽን የተባለ ቫሪያብል ደግሞ አታይምቱ ለክተነዋል። ይሄን ዲፕሬሽን የተባለ ቫሪያብል ደግሞ አታይም ስሪ ለክተነዋል። ስለዚህ አውቶ ሪግሬሲቭ ማለት ኢዝ ዲፕሬሽን ኢዝ ስቴብል ስሩ ታይም የሚለውን የሚነግረን ነው ማለት ነው። ይሄን ሰርተን እናያለን። አሁን ፐርሲቪር ስቲግማን ለክቻለሁ። አታይም1 ፐርሲቪር ስቲግማን ለክቻለሁ። አታይም2 ፐርሲቪር ስቲግማን ለክቻለሁ። አታይም3 ፐርሲቪር ስቲግማን ለክተናል ማለት ነው። ስለዚህ ፐርሲቪር ስቲግማ አታይም1 ያለው ኢዝ ፕሬዲክት አታይም2 ኢዝ ፕሬዲክት አታይም3 የሚለውን ነገር እናያለን ማለት። ስለዚህ ለምሳሌ PSS1 PSS2 ፕሬዲክት ያደርጋል ካለ PSS2 PSS3 ፕሬዲክት ያደርጋል ካለ ምን ነው ፐርሲቪር ስቲግማ ኢዝ ዋት ስቴብል ስሩ ታይም። ይሄን ኮኤፊሽንት ምን እንለዋለን? የነዚህን ኮኤፊሽንት አውቶ ሪግሬሲቭ እንለዋለን ማለት። ስለዚህ እየሳልን በተግባር እንየው። ኦኬ እዚህ ላይ መሳል እንችላለን። ኦኬ ለምኖች ኤረር እየመጣች ያለችው ናቸው። ኤረር አንድ ቫሪያብል ለምሳሌ ዲፕሬሽን 1 ዲፕሬሽን 2 ላይ ያለውን ኢፌክት ስናይ ሙሉ በሙሉ ይሄንን ኢፌክት ማወቅ አንችልም። ስለዚህ የሆነ ኤረር ኢንዲዩስ እናደርጋለን። ያችን ኤረር ነው ብዙ ጊዜ እዚህ ላይ ዲስተርባንስ እናታለን ማለት ነው። እዚህ ላይ እንሳል። ኦኬ እንችላለን። ኦኬ ግን ወደዚህ እንስላለን። እንስላለን አይነስላለን ማለት። ስለዚህ ባለፈው ያየናቸው ሶስት አይነት ኮሪሌሽኖች አሉ ብለናል። በክሮስ ላግድ አውቶ ሪግሬሲቭ ስትራክቸር ኢኩዌሽን ሞዴሊንግ ውስጥ ሶስት አይነት ኮሪሌሽኖች አሉ ብለናል። እነዚህ ሶስት አይነት ኮሪሌሽኖችን በፕራክቲስ እያየናቸው ያለ ነው። አሁን ዲፕሬሽን አታይሟን የለካነው ዲፕሬሽን አለና ዲፕሬሽን አታይምቱ የለካነውና ዲፕሬሽን አታይምቱ የለካነው። ስለዚህ እቺ ፓዝ ምን ይባላሉ? አውቶ ሪግሬሲቭ ፓዝ ይባላሉ። እቺ ፓዝ እና እቺ ፓዝም አውቶ ሪግሬሲቭ ይባላሉ። እቺ ፓዝ እና እቺ ፓዝ ምን ይባላሉ? ሶስቱ ፓዝ ምን ይባላሉ? ሲንክሮነስ ይባላሉ ማለት እያንዳንዱ ልዩነታቸውን እናያለን። ስለዚህ አሁን ዲፕሬሽን 1 ዲፕሬሽን 2 ዲፕሬሽን 3 ያለው ስታቲስቲካል ሲግኒፊካንስ ከሆነ ምን እንላለን? ዲፕሬሽን ኢዝ ስቴብል ስሩ ታይም ማለት ነው። ያ ማለት ሜጀርድ ኦር ኤርሊየር ሜጀርድ ዲፕሬሽን አት ታይም 1 ካን ፕሬዲክት ላተር ሜጀርድ ዲፕሬሽን አት ታይም 2 ኤርሊየር ሜጀርድ ዲፕሬሽን አት ታይም 2 ካን ፕሬዲክት ላተር ሜጀርድ ዲፕሬሽን 3 therefore we can say that depression is stable through time ማለት ነው። and አሁን ለምሳሌ በተመሳሳይ ሰዓት አት ታይም 1 ላይ ዲፕሬሽንም ለካነ ዲፕሬሽን ፐርሲቪር ስቲግማንም ለካነ። ስለዚህ አት ታይም 1 ላይ ዲፕሬሽን ለካነ ፐርሲቪር ስቲግማን ለካነ። የሁለቶቹ ኮሪሌሽን የነዚህን ኮሪሌሽን ስንገልጽ ምን አለ? ሲንክሮነስ እንላለን። ያ ማለት the correlation between two variable or two measured variable at the same time ነው but different variable can measure in the same time and we can predict their association. this is known as what? ሲንክሮነስ እንለዋለን ማለት ነው። ለምሳሌ ዲፕሬሽንን አት ታይም ቱ ለክተናል፣ ፐርሲቪር ስቲግማን አት ታይም ቱ ለክተናል። የሁለቶቹ ኮሪሌሽን ዘ ኮሪሌሽን ሜቢ ወደ ላይ መሄድ ይችላል፣ ከዚህ ወደዚህ መሄድ ይችላል። it didn't matter። እዚህ ለአሁኑ ይሄን እናጥፋው። ስለዚህ ምንድነው ዲፕሬሽን የተባለ ቫሪያብል አት ታይም ቱ ላይ እንለካለን። ፐርሲቪር ስቲግማ የተባለ ቫሪያብል አት ታይም ቱ ላይ እንለካለን። ዲፕሬሽን አት ታይም ቱ ተለካ ዲፕሬሽን
ፐርሲቭድ ስቲግማ አት ታይም ቱ በተመሳሳይ ሰዓት የተለኩትን አሶሲዬሽን የተለያዩ ቫሪያብሎች በተመሳሳይ ሰዓት የተለኩ ከሆኑ ምን እንላለን? ሲንክሮነስ ማለት። ለምሳሌ አት ታይም ስሪ ላይ ዲፕሬሽንን ለክተናል። አት ታይም ስሪ ላይ ዘሴም ታይም ደግሞ ፐርሲቭድ ስቲግማ ለክተናል። የእነዚህን ኮሪሌሽን ምናውቅ ከሆነ ምን እንላለን? ሲንክሮነስ እንላለን ማለት ነው። ከዚህ ላይ ደግሞ ለምሳሌ ዲፕሬሽንን አት ታይም ዋን ለካነና ፐርሲቭድ ስቲግማን አት ታይም ቱ ለካነ። ፐርሲቭድ ስቲግማን አት ታይም ዋን ለካነና ዲፕሬሽን አት ታይም ቱ ለካን። ፐርሲቭድ ስቲግማ አት ታይም ቱ ለካና ዲፕሬሽን አት ታይም ስሪ የተለካለ። ዲፕሬሽን አት ታይም ቱ የተለካለ። ፐርሲቭድ ስቲግማ አት ታይም ስሪ የተለካለ። እነዚህ ስታቲስቲካል ሲግኒፊካንስ መጡ ማለት ነው። ዜር ኢዝ ዋት ክሮስ ላግድ ኢፌክት። ያ ማለት ኤርሊየር ሜጀርድ ቫሪያብል ኦር ዲፕሬሽን ካን ፕሪዲክት ላተር ሜጀርድ ፐርሲቭድ ስቲግማ ማለት ነው። ሚኒንጉ ማለት ለምሳሌ ይሄ ፓዝ ስታቲስቲካል ሲግኒፊካንስ መጣ ማለት ነው። እቺ ፓዝ አሁን ስታቲስቲካል ሲግኒፊካንስ ብትመጣልን ኤርሊየር ሜጀርድ ዲፕሬሽን ካን ፕሪዲክት ዋት ላተር ሜጀርድ ፐርሲቭድ ስቲግማ ማለት ነው። እዚህ ላይ ደግሞ ፐርሲቭድ ስቲግማ ለምሳሌ ፐርሲቭድ ስቲግማ ሜጀር ያደረገው ፐርሲቭድ ስቲግማ ይሄ ስታቲስቲካል ሲግኒፊካንስ ከመጣ ወይስ ስታቲስቲካል ሲግኒፊካንስ ከመጣች ምን እንላለን? ኤርሊየር ሜጀርድ ፐርሲቭድ ስቲግማ ካን ፕሪዲክት ላተር ሜጀርድ ዋት ዲፕሬሽን ማለት ነው። እቺን ፓስ ነው ለምሳሌ ውስጥ ፐርሲቭድ ስቲግማ አት ታይም ቱ ሜጀርድ ፐርሲቭድ ስቲግማ አት ታይም ቱ ያለችው እቺ ፓዝ እና ዲፕሬሽን አት ታይም ስሪ የሚለካው እቺ ፓዝ ስታቲስቲካል ሲግኒፊካንስ ከመጣች ምን እንላለን? ኤርሊየር ሜጀር ፐርሲቭድ ስቲግማ ካን ፕሪዲክት ላተር ሜጀርድ ዋት ዲፕሬሽን ማለት ነው። ስለዚህ ሜጀርድ ቫሪያብል ፐርሲቭድ ስቲግማ ካን ፕሪዲክት ሜጀርድ ዋት ዲፕሬሽን። ይህ ግን ክሮስ ላግድ ኮኤፊሽንት እንለዋለን ወይም ክሮስ ላግድ ኮሪሌሽን እንለዋለን። ለምሳሌ ዲፕሬሽንን አት ታይም ቱን ብንለካው ፐርሲቭድ ስቲግማ አት ታይም ስሪ ቢለካ እቺ ፓዝ ስታቲስቲካል ሲግኒፊካንስ መጣች ማለት ነው። ዲፕሬሽን ኤርሊየር ሜጀርድ ዲፕሬሽን አት ታይም ቱ ካን ፕሪዲክት ላተር ሜጀርድ ፐርሲቭድ ስቲግማ አት ታይም ስሪ ማለት ነው። ስለዚህ ሰመራይዝ ለማድረግ እዚህ ፕራክቲስ ላይ ምን አይተናል? ሶስት ኮሬሌሽኖች አይተናል። የመጀመሪያው አውቶ ኮሬሌሽን የቱ ዲፕሬሽን 1 ዲፕሬሽን 2 ዲፕሬሽን 2 ዲፕሬሽን 3 ይሄ ፓዝ እና የፓስታስካል ሲግኒፊካንስ ከመጣ አውቶ ኮሬሌሽን እንላለን ወይም ደግሞ አውቶ ሪግሬሲቭ ስትራቴጂክ ሞዴል የምንለው ማለት ነው። ስታቲስቲካል ሲግኒፊካንስ ከመጣና ዲፕሬሽን ኢዝ ስቴብል ስሩ ታይም እንላለን ማለት ነው። እንደገና ፐርሲቭድ ስቲግማ 1 ፐርሲቭድ ስቲግማ 2 የሚለው ፓዝ እና ይሄ ፓዝ ስታቲስቲካል ሲግኒፊካንስ ከመጣ ፐርሲቭድ ስቲግማ ኢዝ ስቴብል ስሩ ታይም እንላለን ማለት ነው። የምንለዋለን አውቶ ሪግሬሲቭ ስትራቴጂክ የምንለው ማለት ነው። ዲፕሬሽን ለምሳሌ አታይም ዋን ላይ የተለካ ዲፕሬሽን እና አታይም ዋን በተመሳሳይ የተለካ ፐርሲቭድ ስቲግማ የነዚህን አሶሲዬሽን ስንለካና ዲፕሬሽን አታይም ቱ የተለካና ዲፕሬሽን ፐርሲቭድ ስቲግማ አታይም ቱ የተለካ ዲፕሬሽን አታይም ስሪ እና ፐርሲቭድ ስቲግማ አታይም ስሪ እነዚህን ኮሪሌሽን የምንለካ ከሆነ ደግሞ እንላለን ሲንክሮነስ እንላለን ማለት ነው። ስለዚህ ይሄን ኤስቲሜት አድርገን እንየው በስታታ ኦኬ ኤስቲሜት እንበልና አውትፑቱን እንየው። ኦኬ ራን እያደረገልን ነው። ጉድ። ስለዚህ አሁን ዲፕሬሽን 1 ዲፕሬሽን 2 ዲፕሬሽን 2 ዲፕሬሽን 3 የሚል ኮኤፊሽንት ታውጣለህ። ለምሳሌ ዲፕሬሽን ሜጀርድ ቫልዩ ዲፕሬሽን አት ታይም 1 ካን ፕሪዲክት ዲፕሬሽን አት ታይም 2 የሚለውን ኮኤፊሽንት እናያለን። ፒ ቫልዩ እናያለን። ዲ1 ዲ2 ሪሊ በዛ አልገለጸው የሚለውን ነው። ኦኬ ዲፕሬሽን 1 ዲፕሬሽን 2 this statistical significance ማለት ነው measured value depression at time 1 can predict measured value of depression at time 2 እንደማለት ነው። ኦኬ it is interesting. ኦኬ ኦኬ
አሁን ደግሞ ፐርሲብል ስቲግማ አት ታይም 1 ሜጀርድ ቫልዩ ፐርሲብል ስቲግማ አት ታይም 1 ዲፕሬሽንን ሪሊ ይገልጻል ወይስ አይገልጽም የሚለውን ደግሞ ኮኤፊሽንት እንይ። ማለት PSS1 ዲፕሬሽን የሚለውን ማለት ነው። ክሮስ ላግድ የሚለውን ኦኬ ዲፕሬሽን 2 ማለት ነው። ኦኬ PSS1 ፐርሲብል ስቲግማ አት ታይም 1 ፐርሲብል ስቲግማ አት ታይም 1 የለካ ነው። ዲፕሬሽን አት ታይም 2 ሪሊ ይገልጸዋል ወይስ አልገለጸውም የሚለውን ስናይ ምን ነው የመጣው? ስታቲስቲካሊ ሲግኒፊካንስ ማለት ነው። ስታቲስቲካሊ ሲግኒፊካንስ መጥቶላል። ስለዚህ ምን ማለት ነው? ይሄና ክሮስ ላግዱ ምንድነው? ስታቲስቲካል ሲግኒፊካንስ ነው ማለት ነው። እስኪ አንድ ሲንክሮነስ ነው ለምሳሌ ዲፕሬሽን 1 ከPSS1 ማለት ነው። እስኪ አንድ ሲንክሮነስ እንይ። ኦኬ ዲፕሬሽን 1 PSS1 ስታቲስቲካል ሲግኒፊካንስ ነው። ስለዚህ ሲንክሮነስ ምንድነው? ሲግኒፊካንስ ነው ሲንክሮነሱ ማለት ነው። ስለዚህ አሁን ከዚህ ላይ ምን አየነው? ሁሉም ስታቲስቲካል ሲግኒፊካንስ ናቸው። ሲያንዲ ሙሉን ራፍ ላይ እንየው። ስለዚህ ዘ ፒ ቫልዩ ፓርት እንየው። ኦኬ ስታቲስቲካል ሲግኒፊካንስ ኦል አር ስታቲስቲካል ሲግኒፊካንስ ባይ ዘ ወይ ኦኬ ስለዚህ ምንድነው ሶስቱ ኮሪሌሽኖች ማለት ሲንክሮነስ፣ አውቶሬግሬሲቭ እና ክሮስ ላግድ የሚሉትን ነገሮች ስናይ አሁን ዲፕሬሽን አት ታይም 1 የተለካ ዲፕሬሽን አት ታይም 2 የተለካን ዲፕሬሽን ሪሊ ምን አድርጎታል? ፕሬዲክት አድርጎታል። አት ታይም 2 የተለካ ዲፕሬሽን አት ታይም 3 የተለካን ዲፕሬሽን ሪሊ ፕሬዲክት አድርጎታል። ስለዚህ ምን እንላለን? ዲፕሬሽን ኢዝ ዋት ስቴብል ስሮ ታይም ምን እንለዋለን? ኮኤፊሽንቱን አውቶ ሪግሬሲቭ እንለዋለን ማለት ነው። ለምሳሌ ፐርሲብል ስቲግማ 1 ፐርሲብል ስቲግማ 2 ፐርሲብል ስቲግማ 2 ፐርሲብል ስቲግማ 3 የሚለው ደግሞ እንዳየነው ስታቲስቲካሊ ሲግኒፊካንስ ነው። ያ ማለት ፐርሲብል ስቲግማ ኢዝ ዋት ስቴብል ስሩ ታይም ቢኮዝ ዘ ፒሪየድ ሜጀርድ ቫልዩ ኦፍ ፐርሲብል ስቲግማ ካን ፕሬዲክት ዋት ዘ ላተር ሜጀርድ ዋት ፐርሲብል ስቲግማ ማለት ነው። ዲፕሬሽን አት ታይም 1 የተለካ ዲፕሬሽን አት ታይም 1 የተለካ ዲፕሬሽን አት ታይም 1 በተመሳሳይ የተለካን ፐርሲብል ስቲግማ ነው ፕሬዲክት አድርጓል። ያ ማለት በአንድ ዩኒት ዲፕሬሽን ሌቨል ሲጨምር በ0.75 ማን ይጨምራል? ፐርሲብል ስቲግማ ይጨምራል እያለን ነው። ስለዚህ ፓዝ እንደው ስታቲስቲካል ሲግኒፊካንስ ነው ማለት ነው። ስለዚህ ምን አለ ማለት ነው? ሲንክሮነስ ኮሪሌሽኑ ስታቲስቲካል ሲግኒፊካንስ ማለት ነው። ዲፕሬሽኑን ነው ዲፕሬሽን አት ታይም 2 የለካ ዲፕሬሽን ፐርሲብል ስቲግማ አት ታይም 2 የተለካውን ስታቲስቲካል ሲግኒፊካንስ ነው። ዲፕሬሽን አት ታይም 3 የተለካና ፐርሲብል ስቲግማ አት ታይም 3 የተለካም ስታቲስቲካል ሲግኒፊካንስ ነው ዛሬ። ስለዚህ ምን አለ ማለት ነው? ሲንክሮነስ ኢፌክት አለ ማለት ነው። ክሮስ ላግዱም እንዳየነው ለምሳሌ ፐርሲብል ስቲግማ አት ታይም 1 የተለካ ፐርሲብል ስቲግማ አት ታይም 2 የተለካን ዲፕሬሽን ገልጾታል ወይ ስታቲስቲካል ሲግኒፊካንስ ነው። ዲፕሬሽን ደግሞ አት ታይም 1 የተለካ ዲፕሬሽን አት ታይም 2 የተለካን ፐርሲብል ስቲግማ በትክክል ገልጿል፣ ስታቲስቲካል ሲግኒፊካንስ ነው። አት ታይም 2 የተለካ ፐርሲብል ስቲግማ አት ታይም 3 የተለካ ዲፕሬሽን ገልጾታል፣ ስታቲስቲካል ሲግኒፊካንስ ነው እንዳየነው። አት ታይም 2 የተለካ ዲፕሬሽን አት ታይም 3 የተለካ ፐርሲብል ስቲግማ ገልጾታል። ምን እንላለን? ስለዚህ ክሮስ ላግድ ኢፌክት አለ እንላለን ማለት ነው። ሰም አፕ ዘ ስሪ ኮሪሌሽን ኢዝ ስታቲስቲካሊ ሲግኒፊካንት ሶ ዘ ስሪ ኮሪሌሽን ኮኤግዚስት ናቸው። የቱና የቱ? አውቶ ሪግሬሲቭ ስትራቴጂክ ሞዴሊንግ፣ ሲንክሮነስ እና ክሮስ ላግድ የሚባሉ ኮሪሌሽን ምንድን ናቸው? ስታቲስቲካሊ ሲግኒፊካንስ ናቸው። ስለዚህ ሁሉም ኮኤግዚስት አድርገዋል ማለት ነው። የዛሬው ትምህርታችን ይህን ይመስላል። ስለ ክሮስ ላግድ አውቶ ሪግሬሲቭ ፕራክቲስ አይተናል። ያልገባችሁ ካለ ቴክስት አድርጉልኝ። አመሰግናለሁ።